በሸገር ከተማ ለገጣፎ ለገዳዴ ደንበል ወረዳ አካባቢ ነዋሪዎች ነን ያሉ በሚኒሻ እየተገደድን ለምን እንደሆነ የማናውቀውን ክፍያ እየተጠየቅን ነው አሉ። ለገጣፎ ለገዳዴ ደንበል ወረዳ ደንበል ዞን ልዩ ስሙ ዲያስፖራ ሰፈር ተብሎ በሚታወቀው አካባቢ ነዋሪ የሆኑት ቅሬታቸውን ለሸገር ሬዲዮ ሲያቀርቡ ህዳር 6 እና ህዳር 7 2018 ዓ.ም እኛ ባልተወያየንበት ባላወቅነውና ባልተረዳነው ጉዳይ የአካባቢው ሚኒሻ ቤት ድረስ መጥተው በራንኳኩተው ያልተከፈለ ብር አላችሁ እያሉ አስገድደው ወደ ጣቢያ በመውሰድ በግለሰብ አካውንት እስከ 11,000 ብር የደረሰ ክፍያ እንድንከፍል ተደርገናል ይላሉ። ለገጣፎ ለገዳዲ ዲያስፖራ ሰፈር ነው የሚባለው። ሰዎችን በማስገደድ ከቤት ውስጥ እያወጡ እየወሰዱ እና ክፈሉ ተብለው እኔ ለምሳሌ ያህል ወደ 11,000 ምናምን ብር ከፍያለሁ። የምንድነው ሲባል የብዙ ነገር ነው የተጻፈው። በአካውንቱ በሰው አካውንት ይገባል፣ በግለሰብ አካውንት ሚሊሻዎች መተው ሰዎቹን የወሰዱበትን 500 ብር የተከፈለው 9,000 8,500 ትራንስፈር አደረጉ አሉ። ግማሹ በግል አካውንት ትራንስፈር የተደረገ አለ። የልማት ነው የሚባል ነገር አለ። ወደ 9,450 ብር ነው አሉኝ። በካሪ ነው 140 ነው የኛ ቤት ማለት። ይሄ ለአስተዳደራዊ ምናምን ይላሉ። እኛም አልገባንም። እያንኳኩ ነበርና በወቅቱ ያው እኛ አካባቢ በብዛት ሰራተኛ ስለሆኑ እንግዳም ያገኙትን እያነሱ እየሄዱ ነበረ። ከዛ አስቀመጧቸው። ከዛ ብር ካልከፈላችሁ ድረስ አንለቋችሁም አሉ። ከዛ ብር አስከፍለው ነው ወይ የጣራና የግድግዳ አልሆነ ወይም የአከራይ ተከራይ ባልተረዳነውና ባላወቅነው ይህንን ያህል ብር ክፈሉ በማለት የለኝም ያለውን አስገድዶ በመውሰድ ከየትም አምጥተን እንድንከፍል ከተደረግን በኋላ ማህተም የሌለው ደረሰኝ ይሰጡናል ያሉት ቅሬታ አቅራቢዎቹ በደረሰኙ ላይ የዜግነት 1,000 ብር የሚልና ሌሎች ግልጽ ያልሆኑ የክፍያ ዝርዝሮች እንዳሉም ያነሳሉ። በአጋጣሚ በእንግድነት የመጣች ሴት ጭምር ጣቢያ ተወስዳ 500 ብር ከፍላ እንደተለቀቀችም ነዋሪዎቹ ነግረውናል። የዜግነቱን ላለው የሚገርመው ነገር 1,000 ብር የዜግነት አለ። ብዙ ወደ 4 ማህተም የሌለው ሪሲት የተሰጠን ማለት ነው። ከሌሎች ጎረቤቶች ደግሞ እንግድነት የመጣ ሰው ሁላ ተወስዷል እኮ። እንደ አርብ መጣች እንግዳ ናት ኳኩ አሉት። ከዛ ውጪ አሏት። ወጣች ከፈሉ ብር አለ ምናምን አለች። ትደወለችልኝ እስቲ ያገናኝን ሰዎችን ስለው እስቲ ከዛ ልታገናኘን ወጣች። በቃ ይዟት ሄዱ ማለት ነው። 500 ብር ከፍላ ነው ወጣች። 500 ብሩ ደግሞ ሪሲት ስትላቸው የቀረው ብር ከተሰብስቦ ካልመጣ አይሰጥሽም እና ሪሲት የለም ምን የለም አየር ላይ ነው ማለት ነው። ሰጣ ሄደች። እኔ አሁን ነገ እጄ ሲጠይቆ እንግዲህ አልተከፈለም ማለት ይችላሉ ማለት ነው። ህጋዊ ቢሆን ራሱ ማለት ነው። አሁን ላይ ባለው የኑሮ ውድነት ምክንያት ራሳችን ለማስተዳደር በተቸገርንበት ወቅት ተጨማሪ አላግባብ ክፍያ መጠየቁ የተገባ እንዳልሆነ ያነሱት ቅሬታ አቅራቢዎቹ የሚከፈል ክፍያም ቢኖር እንኳን አውቀነው ተረድተነው በህግና በስርዓቱ መሆን ሲገባው እንደ ወንጀለኛ ተቆጥረን ከቤታችን በታጣቂ ተጎትተን ጣቢያ ድረስ ሄደን መሆን የለበትም ይላሉ። እንደዛ አይነት ነገርም የሚደረግ ከሆነ ከአንድ ጊዜ ከግብር ጋር ነው መጠየቅ ያለበት። ግብር ይከፈላል፣ ጋዊ ነገር ይከፈላል። ስለ ጉዳዩ የጠየቅናቸው በደንበል ዞን ውስጥ ከሚገኙት 13 የልማት ቡድን የኮሚቴው ሰብሳቢ የሆኑት አቶ ታምሩ ዳቢ በእርግጥም ክፍያው የጣራና የግድግዳ ሳይሆን የመዘጋጃ አገልግሎት ነው። ክፍያው የሚጣለውም በካሬ ሆኖ የጭቃና የብሎኬት ቤት የተለያየ ተመን እንደወጣለት ይህም በሸገር ከተማ ምክር ቤት የጸደቀ ነው ብለውናል። አቶ ታምሩን ስሟቸው የጣራ ግድግዳ ሳይሆን የሚከፈለው ማዘጋጃ አገልግሎት ተብሎ የሚከፈለው አለ። እሱን ሰብስቦ ወረዳ ነው እና ዞኑ ላይ ነው መጥቶ የምትነሱት እንጂ ያው ዞኑ አይደለም። ሌላ ደግሞ 500 ምናምን የሚባለው የጉሳ ጎነፋ ምናምን አለው። የጉሳ ጎነፋ ምናምን እና በካሪ ጭቃ ቤት ምን አለ፣ ብሎኬት ቤት ምን አለ። ከ105 እስከ 140 160 200 ምናምን የሚከፈለው አለ። እንደ ቤቱ ካሪ አሁን 500 ከሆነ እስከ 6,550 የሚከፈለው አለ። ጭቃ ቤትና በእንትን ላይ ያ ብሎኬት ጨምራ ጭቃ ቤት የተወሰነ ቀንሳል። ትክክለኛ በወረዳ እንትን ነው የሚሰበሰበው ደረሰኝ ነው እንጂ ዝም ብሎ በግል የሚሰበሰበው ነገር የለም። በግል አካውንት ይገባል የሚባለው ምናልባትም እንዲከፍል የተገደደው ሰው በካሽ ብር ይዞ ካልመጣ በግለሰቦች አካውንት እንዲልክ ይደረግና በኋላ ወረዳ ሂዶ ይወራረዳል ያሉት አቶ ታምሩ ሂሳቡን በመንግስት አካውንት የሚገባ ስለመሆኑ ጠቁመዋል። ይሄ እንትን ራሱ 1749 ነው ኮዱ። ያልተረዱም እንጂ እኛ አድርገናል። እኛም ኮሚቴ ነን። እኔ ዞን ኮሚቴ ነበርኩ። መንደር ውስጥ ጎጥ ይባላል አለ አይደል? የጎጡ ኮሚቴ አሁን አለ ዞን ነው የሚባለው። እንደለገጣፎን ደንበል ጣፎ
5 ዞኖች አለ። እዛው ዞን ኃላፊ ነበርኩ። ይሄ በግልጽነት እንትን ያለ ነው፣ ግልጽ ነው ተቀመጠ። ይሄ ደግሞ በምክር ቤት መጠበቅ ነው። እኔ አሁን የሸገር ምክር ቤት ውስጥ አሉ። ከዛ ይሄ ነገር አንስተናል። ባለፈ አመት ህዝቡ ላይ እንደዚህ ክፍያ እንትን ብለዋል፣ ህዝቡ ተቃውሟል ብለን ይህን ተነጋግረናል። ዘንድሮ ግን ከ2 ዓመት በኋላ ተለይቶ ኮዱ ተቀይሮ ነው መዘጋጃ አገልግሎት ተብሎ በወረዳ ደረጃ ነው የሚሰበሰበው። መንግስት አካውንት ላይ ነው የሚገባው። ብዙ ጊዜ ነግረናል። ስለዚህ ይሄ ነገር የማይቀር ነገር ነው፣ ምክር ቤት ምናምን ብለህ አስረዳ ነው። ስለዚህ አሁን መጨረሻ ላይ ምን አደረገው? ወደ ኋላ የቀረቡትን አስገዳጅ ስለዚህ ታጣቂ የተላከ ይሁንና ክፈሉ ነው እንጂ እስካሁን የታሰረ የለም። ተጨማሪ ስለ ጉዳዩ እንዲነግሩን ደውለን የጠየቅናቸው በደንበል ወረዳ የደንበል ዞን ተወካይ የሆኑት አቶ አስራት ብርሃኑ በወረዳው የመዘጋጃ አገልግሎት ክፍያ አለ፣ ሌላ ግን የማውቀው ነገር የለም፣ አሁን ስራ ላይ ነኝ፣ ማውራት አልችልም፣ በኋላ ደውል በማለት በኋላ ይህ ዘገባ እስከተሰራጨበት ድረስ ደጋግመን ብንደውልም ሊያነሱልን አልቻሉም።